መሸሸጊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰላም ጤና ይስጥልኝ። የተከበራችሁ የቻናላችን ቤተሰቦች ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ መሪር ሐዘን የፈጠረውን የተወዳጁን መምህር ዘላለም ወንድሙን ዕረፍት ተከትሎ የቀብር ስነ ስርዓታቸውን የሚመለከቱ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ፣ እሱን እንሰማለን። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ስላሴ ነው የሚሆነው። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናኑም ሁሉም በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹ እና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን እየሄድን የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት 10751862 ይህን እንዳትረሱ አደራ እንላለን። 10751862 የተጠቀሰው ወይንም አካውንቱ የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202391592 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው። የወንድማችንን ወልደ ሰማዕትን ነፍስ ያሳርፍልን። በተጨማሪ የተከፈተ ጎፈንድሚ አካውንት አለ፣ ከታች ሊንክ እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል
መሸሸጊያ ሆነው በመከራ ጊዜ መሸሸጊያ ሆነው። መምህሩ በድንገተኛ ሕመም ከዚህ ዓለም በሞት መለየታቸው ይታወሳል። እንደ ቤተሰብ እንደ ቅርብ ወዳጃችሁ ገለጻ እንደ ቤተሰብና እንደ ቅርብ ወዳጆቹ ገለጻ የመምህር ዘላለም ወንድሙ የቀብር ስነ ስርዓት የሚፈጸምበት ቦታ አሁን ላይ ታውቋል። ቅድስት ሥላሴ ካቴድራል ቤተክርስቲያን ነው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው የሚፈጸመው። የቀብር ስነ ስርዓቱ ከመፈጸሙ በፊትም በተለያዩ ሃይማኖታዊ ስርዓቶችና የሽኝት መርሃ ግብሮች እንደሚከናወኑ ተገልጿል። መምህሩ በሕይወት ዘመናቸው ባስተማሯቸው በርካታ ትምህርቶች እና ባደረጓቸው ወቅታዊ ስብከቶች በብዙዎች ልብ ውስጥ የማይጠፋ አሻራ ጥለው አልፈዋል። ይህ ድንገተኛ እረፍት ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለተማሪዎቻቸው ታላቅ መርዶ ቢሆንም ቅድስት ቤተ ክርስቲያን ግን ጻድቅ ቢሞትም በሥራው ሕያው ነው ስትል ትጽናናለች። እኛም ለወዳጆቹ ለዘመዶቻቸውና ለአድናቂዎቻቸው በሙሉ መጽናናትን እንመኛለን። ስለ ቀብር ስነ ስርዓት የሚወጡ ተጨማሪ መረጃዎችን ተከታትለን የምናደርሳችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና መረጃውን ለሌሎች እንዲደርስ ሼር እንድታደርጉ እንጋብዛለን። ነፍስ ይማር። መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማኅተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተ ክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቅ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስህን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በሥጋ ረፍት ተለይቶናል። እግዚአብሔር አምላክ ለእኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ ለእህቶቹ ለቤተሰቦቹ መጽናናትን ያድርልን። ለቤተ ክርስቲያንም መጽናናት ይሆንላት።